ጀዋር ይንጠላጠላል። ባገኘው አጀንዳ ላይ መንጠላጠልም መርጧል። አማራጭ ፖሊሲ፣ አማራጭ ስትራቴጂ ማቅረብ የተሳነው ጀዋር በጊዜያዊ ችግሮች ላይ መፈናጠጥን የሰርክ ግብሩ ሆኗል። የሐኪሞች ጥያቄ፣ የማዳበሪያ ችግር፣ የመምህራን ደሞዝ፣ የሱዳን ቀውስ፣ የኢራን ጦርነትና የነዳጅ መወደድ ጀዋር በጥቂት ጊዜያቶች ውስጥ የተፈናጠጠባቸው አጀንዳዎች ናቸው። አንዳንዶች ጀዋርን የሰላም ጊዜ ፖለቲከኛ መሆን አይችልም ይላሉ። የጀዋር ፖለቲካ በቀውስ ውስጥ የሚሰላ ነው። ለዚህም ነው ከሀገር ውስጥ እስከ ዓለም አቀፍ መድረክ ቀውስ በተነሳ ቁጥር ያኔ ፖለቲካውን ለማንቀሳቀስ የሚጥረው። በሰላም ጊዜ እርሱ የለም። አማራጭ ፖሊሲዎች የሉትም። በቀውስ መሰላል የስልጣን ወንበርን ያስባል። በዲጂታል ሚዲያው በሺህ ኪሎ ሜትሮች ርቆ ትግልን ለመምራት የሞከረበት ጥረቱ ስኬታማ አይደለም። ዲጂታል ዓለሙ መሬት ላይ ያለውን እውነት አይቀይረውም። የላይክና ኮሜንት ብዛት መሬት ላይ አይመነዘርም። ጀዋር ግን አያቆምም፣ ይጥራል። አሜሪካና እስራኤል ኢራን ላይ ያወጁትን ጦርነትን ተፈናጧል። የዓለም አቀፍ የነዳጅ ዘይት አቅርቦት መስተጓጎል እንደ 1965ቱ አመፅ አስነስቶ መንግስትን ይጥላል እያለ ይገኛል። ጥያቄው አብዮቱ ጃንሆይን ጥሎ ማንን ስልጣን ሊያነበረ ብለን ብንጠይቀው ብቻ መንግስት ይውደቅና የሚሆነውን እናያለን ወይም ህዝባዊ የሽግግር መንግስት ይቋቋማል የሚል ያን ትውልድ የብደት ስሌት ከማስተጋባት ውጪ ሌላ መልስ የለውም ሲሉ ተንታኞች ይሟገታሉ። ያ ትውልድ ከውጪ በገባ አብዮት ኢምፖርትድ ሪቮሉሽን ጃንሆይን ቢጥልም የመጨረሻው ግብ መቆጣጠርን አልቻለም። ከዚያ በኋላ የተካሄዱ ትግሎች ህዝብን፣ ሀገርንና መንግስትን ከማዳከም ውጪ አንዳችም የፖለቲካ ኃይል የመጨረሻ ግብ አሳክቶ አያውቅም። የማሳካት አቅምም የለውም። አሁንም እንደዛው ያው ተመሳሳይ መንገድ ነው ባሉበት መርገጥ። ጀዋር በሱዳን ጦርነት ውስጥ ገብቷል። ጀዋር ግብጽና አልቡርሃንን ደግፎ ከኢትዮጵያ ፍላጎት በተቃራኒ ቆሟል። መንግስት ግብጽ የምትነዳውን አልቡርሃንን ለምን ተቃወመ ብሎ ተነስቷል። ሰላምታችን በያላችሁበት ይድረሳችሁ። ይህ መሃል ሚዲያ ነው። የቀውስ አጀንዳ ተፈናጣጩን ጀዋር ጉዞን እየቃኘን አብረናችሁን ቆያለን። አብራችሁን ቆዩ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ዲኤምሲ ሪል ስቴት የህልምዎን ቤት በቀላሉ እንዲያገኙ ልዩ እድል ይዞሎት መጥቷል። ግንባታቸው 80%፣ 50% እንዲሁም 20% የደረሱ ቤቶችን ከስቱዲዮ 57 ካሬ እስከ ባለ 4 መኝታ እንዲሁም ሱቆችንና ፔንታውስ ቤቶችን በ35% ልዩ የበዓል ቅናሽ በ10% ቅድመ ክፍያ ከ1 ሚሊዮን እስከ 4 ሚሊዮን በካሬ ከ88 ሺህ ብር ጀምሮ ዘመናዊ አፓርታማ ምቹና የተሻለ አካባቢ በኮሪደር ልማት ባሸበረቀችው በለቡ መብራት ላይ ለመኖሪያም ሆነ ለኢንቨስትመንት ተስማሚ የሆኑ ቤቶችን ይዞሎት መጥቷል። ይህ ቅናሽ እስከ በዓል ማግስት ስለሆነ ፈጥነው ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። መልካም በዓል። ጀዋር ከግብጽና ከአልቡርሃን ጎን ቆሟል። ቅጥረኛው የህወሓት ሰራዊት አርሚ 70 በወልቃይት አቅጣጫ የሚያደርገው ተደጋጋሚ ትንኮሳ ለእርሱ አይታየውም። ግብጽና ቱርክ አልቡርሃንን የሚደግፉት ለጽድቅ ሳይሆን ለብሔራዊ ጥቅማቸው ስለመሆኑ ሊናገር አይፈልግም። የጀዋር መሐመድ የሐሰት ትርክት በሱዳን ጦርነት ውስጥ ቱርክና ግብጽ በጀነራል አልቡርሃን ለሚመራው የሱዳን ጦር የሚሰጡትን ቀጥተኛ ወታደራዊና የዲፕሎማሲ ድጋፍ የሚመነጨው ለሱዳን ህዝብ ደህንነትና ሉዓላዊነት ቀናይ በመሆን እንደሆነ አድርጎ ያቀርባል። ይህ ፍጹም ነጭ ውሸት ነው። ይህ አይናችሁን ጨፍኑ ኑላሞኛችሁ የሚል ቅጥፈት ነው። ይህ በኢትዮጵያ ብሔራዊ ጥቅም ላይ የተሰነዘረ ቀጥተኛ ጥቃት ነው። እርሱ ዜግነቱን ቀይሮ በሚኖርበት የአሜሪካ መንግስት ብሔራዊ ጥቅሙን ለማስከበር የሚጠቀምበትን የግፊት ዘመቻ ማክሲመም ፕሬዠር ካምፔን ስትራቴጂ ቢረዳ የሀገሩን ጥቅም አሳልፎ ባልሰጠ ነበር። አሜሪካ ብሔራዊ ጥቅሟን ለማስከበር በታቀደ በተደራጀና በተቀናጀ መልኩ የዲፕሎማሲ የወታደራዊና የኢኮኖሚ እንዲሁም የፕሮፓጋንዳ አቅሟን በማስተባበርና በማሳየት የግፊት ዘመቻ ታካሂዳለች። ይህ የግፊት ዘመቻ አቅምን ስለሚያሳይ እንደውም ጦርነትን ያስቀራል። ባላንጣ ተገዶ ወደ ድርድር ጠረጴዛ እንዲመጣም ያደርጋል። በኢራን የጦርነት የመጀመሪያ ወቅት የታየው እውነትን እንመልከተው። ትራምፕ መጀመሪያ
አብርሃም ሊንከን የተሰኘውን ግዙፍ የጦር መርከብ ሲያስጠጉ የኢራን መንግስት እደራደራለሁ አለ። አሁን ደግሞ የኢራን ልዑካን ትራምፕ ያቀረበውን የድርድር ሐሳብ አንቀበልም ሲሉ በዓለም ላይ ወደር የማይገኝለት ፎርድ የተሰኘ ግዙፍ የሆነ ጀት ጫኝ መርከብ ወደ ኢራን ላከ። ይህ የግፊት ዘመቻ የኢራን ተደራዳሪዎች የሀገራቸውን ወታደራዊ አቅም ስለሚያውቁ ጦርነት ለማስቀረት የትራምፕን የድርድር ተርም ኤንድ ኮንዲሽንስ እንዲቀበሉ ያስገድዳቸዋል በሚል ተንታኞች በርካታ ሐሳብን ሲዘነዝሩ መቆየታቸው ይታወሳል። የኢትዮጵያ መንግስትም እንዲሁ እንኳን ወያኔ ፋኖና ኤርትራ ጽምዶን ፈጥረው ይቅርና ሉዓላዊ የባህር መብቱን ለማረጋገጥ የሚያስችለውን የዲፕሎማሲ የፕሮፓጋንዳና የወታደራዊ ግፊት ዘመቻ ማከናወን ይችላል ይጠበቅበታልም። ስለዚህም ሰራዊቱ ወደ ድንበር ማስጠጋት የዚሁ ግፊት ዘመቻ አካል እንደሆነ መረዳትም ይገባል። ይህን ተረድቶ ከሀገር ጎን በመሆን መደገፍ ወይም ዝም ማለት ይበጃል። ካልሆነ ጀዋር እንደ ኢህአፓ ሀገሩን ክዶ ወራሪውን ዚያድ ባሬን የደገፈውን ታሪክ ይደግማል። ጀዋር የሱዳንን ቀውስ ውስጥ የያዘውን ሚና ከኢህአፓ ዚያድ ባሬን ከደገፈበት ታሪክ ጋር ተመሳሳይ ነው። ግብፅና ቱርክ በሱዳን ጦርነት ውስጥ የሚሳተፉት የራሳቸውን ብሔራዊ ጥቅም ለማስከበር እንጂ የሱዳን ህዝብ እንግልትና ሰቆቃ ሉዓላዊነትና የግዛት አንድነት አሳስቧቸው አይደለም። ግብፅ ለጀነራል አልቡርሃን የምታሳየው ወገንተኝነትና ቱርክ ለወታደራዊ ምክር ቤት የምትሰጠው ድጋፍ ከጀርባ የቆዩ ታሪካዊ፣ ኢኮኖሚያዊና ርዕዮተ ዓለማዊ ምክንያቶች አሉት። ዋሽንግተን ኢንስቲትዩት ፎር ኒር ኢስት ፖሊሲ የተሰኘው ተቋም ባወጣው ሱዳን ክራይሲስ ዘ ቪው ፍሮም ካይሮ የተሰኘ የጥናት ጽሑፍ እንደሚያብራራው የግብፅና የሱዳን ጦር ሰራዊት ያላቸው ግንኙነት ከቀኝ ግዛት ዘመን ጀምሮ የጠነከረና ተመጋጋቢ የሆነ ወታደራዊ ወንድማማችነት ላይ የተመሰረተ ነው። ካይሮ የሱዳን ጦር ሰራዊትን እንደ ብቸኛ ህጋዊ ተቋም መመልከቷ በቀጠናው ያላትን ብሔራዊ ጥቅም ለማስጠበቅ የምትከተለው ስትራቴጂ ነው። ቤት በ4 ሚሊዮን ብር ብቻ ለበዓል የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 84,000 ብር ብቻ ከ50% ባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ600,000 ብር፣ ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1 ሚሊዮን 100,000 ብር ቅድመ ክፍያ። በተጨማሪ በጣም ውስን በሆነ ቤቶች ላይ የተደረገ የ30% ቅናሽ በካሬ 62,000 ብር ብቻ እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ይህ ልዩ የበዓል ቅናሽ እስከ ዳግመ ትንሣኤ ብቻ የሚቆይ በመሆኑ የልቦን ምኞት እውን ያድርጉ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። ሌላኛው የግብፅ ዋነኛ ስጋትና የድጋፍ መሰረት ከታላቁ የህዳሴ ግድብና ከአባይ ውሃ ፍሰት ጋር በጥብቅ የተቆራኘ ነው። ጥቁር አባይ ዋነኛው መተላለፊያና ስትራቴጂያዊ ቦታዎች በአሁኑ ወቅት በአልቡርሃን ቁጥጥር ስር ባሉ አካባቢዎች የሚገኙ በመሆናቸው ካይሮ ይህንን ወታደራዊ ኃይል መደገፍ ለውሃ ደህንነቷ ወሳኝ እንደሆነ ታምናለች። ከኢኮኖሚ አንጻር ሲታይም ግብፅ ከአልቡርሃን አስተዳደር ጋር ያላት ግንኙነት ለህልውናዋ አስፈላጊ ነው። ግብፅ በአሁኑ ወቅት ያለባትን የውጭ ምንዛሬ እጥረትና የኢኮኖሚ ቀውስ ከሱዳን ጋር በምታደርገው የወርቅና ሌሎች ማዕድናት ግብይት ላይ እንድትደግፍ አድርጓታል። የሱዳን ጦር ሰራዊት ቁጥጥር ስር ያሉ የወርቅ ማዕድናትና የንግድ መስመሮች ለካይሮ የውጭ ምንዛሬ ምንጭ በመሆን እያገለገሉ ናቸው። ሚድል ኢስት አይ ባወጣው The Battle for Gold Egypt Economic Interest in Sudan የተሰኘ ዘገባ እንደሚጠቁመው ይህ የጥቅም ትስስር ግብፅ በሱዳን ጉዳይ ላይ ከአልቡርሃን ጎን እንድትቆም የሚያደርጋት ሌላኛው ገቢር ነቢ ፖለቲካ ሪል ፖለቲክ ማሳያ ነው። የቱርክ ተሳትፎን ስንመለከት ደግሞ ጉዳዩ ወደ ርዕዮተ ዓለማዊ ፍላጎት ያዘነብላል። ቱርክ በፕሬዝደንት ረሲብ ጣይብ ኤርዶሃን መሪነት የቀድሞ የኦቶማንን ተጽዕኖ በአፍሪካ ቀንድ ለመመለስ የምታደርገው ጥረት ከአልቡርሃን አስተዳደር ጋር እንድትቀራረብ አድርጓታል። በአልቡርሃን የሚመራው ወታደራዊ ምክር ቤት የቀድሞ የአልበሽር አጋር የነበሩ የፖለቲካ እስልምና አቀንቃኞች ሙስሊም ብራዘርሁድ በአስተዳደር ውስጥ ከፍተኛ የሹመት ቦታ ማግኘታቸው ቱርክ እነዚህን ኃይሎች በመደገፍ በሱዳንና በቀይ ባህር አካባቢ ያላትን ፖለቲካዊና ወታደራዊ ተጽዕኖ ለማስፋት ትጠቀምበታለች። ቱርክ ለሱዳን ጦር የምትሰጠው ድሮኖችና የጦር መሳሪያዎች ድጋፍ በአካባቢው ካላት ስትራቴጂያዊ ፍላጎት የሚመነጭ ነው። በተለይም የስዋኪን ደሴት ላይ ያላት የልማትና የወታደራዊ መሰረት የመመስረት ህልም ከአልቡርሃን መንግስት
ጋር በሚኖር መልካም ግንኙነት ላይ የተመሰረተ ነው። ቱርክ በሱዳን በኩል የአረብ ሀገራትን ተጽዕኖ ለመገዳደርና የራሷን የንግድ መስመር ለመዘርጋት የአልቡርሃንን አስተዳደር እንደ አስተማማኝ አጋር ትመለከታለች። እንግዲህ የጀዋር መሐመድና ሌሎች የግብፅ ደጋፊዎች ትችት የሀገራቸውን ብሔራዊ ጥቅም አሳልፈው የሚሰጡት ይህንን ውስብስብ የጂኦፖለቲካ እውነታ ችላ በማለት ነው። ብሔራዊ ጥቅም በቀጠናው ፍላጎት ካላቸው አያላንና መካከለኛ ሀገራት ጋር በመደራደር የሀገርን ሕልውና ማስቀጠል እንጂ በሞራል ጥያቄዎች ብቻ ተወስኖ ዲፕሎማሲያዊ ክፍተት መፍጠር አይደለም። ከዚህ ባለፈ ሱዳንና ግብፅ ኢትዮጵያን ለማዳከም የሚጠቀሙባቸው ስልቶች በአሁኑ ወቅት በአማራና በትግራይ ክልሎች ውስጥ የሚታዩ የውስጥ ግጭቶችን በመጠቀም ብሔራዊ ጥቅማቸውን ለማስጠበቅ በስልጠና፣ በትጥቅ፣ በፕሮፓጋንዳና በወታደራዊ መረጃ እየደገፏቸው እንደሆነ የቀጠናው የጂኦፖለቲካ ተንታኞች የሚስማሙበት እውነታ ነው። የውክልና ጦርነት ዋነኛ ግቡ ተቃራኒ ሀገርን በውስጥ ችግሮቿ ተጠምዶ እንድትዝልና እንድትዳከም ነው። ኢትዮጵያ በሱዳን ጉዳይ ላይ የምታሳየው ተሳትፎ ይህንን ስጋት ለመቀነስና በድንበሮቿ አካባቢ ወታደራዊና ፖለቲካዊ በላይነትን ለማረጋገጥ የሚረዳ ስልታዊ እርምጃ ነው። በአጠቃላይ የኢትዮጵያ መንግስት በሱዳን ጉዳይ የሚከተለው መንገድ ከስሜታዊነት የጸዳና በታሪካዊ እውነታዎች ላይ የተመሰረተ ነው። የሀገር መሪዎች ቀዳሚ ግዴታ ለሀገር ሕልውና አስገዳጅ የሆኑ ውሳኔዎችን መወሰንም ነው። ግብፅና ሱዳን ላለፉት ግማሽ ምዕተ ዓመታት በላይ በኢትዮጵያ ላይ የከፈቱትን የውክልና ጦርነት ለመመከት ኢትዮጵያ በዲፕሎማሲውና በሌሎች አማራጭ የውጭ ጉዳይ ግብ ማስከበሪያ መሳሪያዎች የምትወስዳቸው እርምጃዎች የብሔራዊ ጥቅሟን ለማስከበር ነው። ጀዋር በሱዳን ቀውስ ተጠቅሞ በኢትዮጵያ ውስጥ ሊፈጠር የሚያስበው ቀውስ ምንድን ነው? ከዚህ ቀውስ ምን ያተርፋል? ከኢራን እስከ ሱዳን ባለው ቀውስ ሐሳዊ ትርክት መሰረቶችን አስከትለን እንመልከት። ጀዋር መሐመድና አንዳንድ ልሂቃን በሱዳን ግጭት ውስጥ ከሚነዟቸው የሐሰት ትርክቶች መካከል በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ሰራዊት ሳፍ ህጋዊና ህዝባዊ ቅቡልነት ያለው፣ በሌላ በኩል በተቃራኒው በጀነራል መሐመድ ሐምዳን ደጋሎ ሄሚቲ የሚመራው የፈጥኖ ደራሽ ኃይል ህገወጥ አንጃና ህዝባዊ ቅቡልነት እንደሌለው አድርገው የሚነዙበት ይገኝበታል። ይህ ፍጹም ነጭ ውሸት ነው። ይህም አይናችሁን ፍኑ ላሞኛቸው የሚል ነው። ፎሬን አፌርስ መጽሔት ለንባብ ባበቃው ሃው ዘ ዋር ኢን ሱዳን ኩድ ኢንድ በተሰኘ ጥልቅ ትንታኔ የአልቡርሃን አስተዳደር የሱዳንን ህዝብ ፍላጎት ሙሉ በሙሉ ይወክላል የሚለው መከራከሪያ መሰረተ ቢስ እየሆነ እንደመጣ ይገልጻል። የሆነበት ምክንያት የቀድሞው የኡመር አልበሽር አምባገነን ስርዓት ውስጥ ዋነኛ ተዋናይና ተጠቃሚ የነበሩ የፖለቲካ ልሂቃንና የፖለቲካ እስልምና ቀንቃኞች ሙስሊም ብራደርሁድ በከፍተኛ ሁኔታ ተመልሰው በአልቡርሃን ወታደራዊ አስተዳደር ውስጥ ኃላፊነት ተሰጥቷቸው እያገለገሉ መሆናቸው ነው። ይህ ሁኔታ ለዲሞክራሲ ለውጥ የሚታገሉ የሱዳን ወጣቶችንና የሲቪል ማህበረሰቡን ተስፋ ያስቆረጠ ከመሆኑም በላይ የአልቡርሃን ቡድን ህዝባዊ ቅቡልነትን በከፍተኛ ሁኔታ የጎዳው ሀቅ ነው። በሌላ በኩል ሄሚቲና ፈጥኖ ደራሽ ኃይል አርኤስኤፍ በሱዳን ፖለቲካ ውስጥ ያላቸው ህዝባዊ ተቀባይነት የሚናቅ አይደለም። የፎሪን አፌር ጥናት እንደሚጠቁመው ሄሚቲ በተለይ በዳርፉርና ከሱዳን ማዕከላዊ የፖለቲካ ስልጣን ተገልለው በቆዩ ዳር አካባቢዎች ፌሪፌሪ ዘንድ የራሱ የሆነ ማህበራዊ መሰረት አለው። ሄሚቲ ራሱን የጭቁኖች ጠበቃ አድርጎ በመሳል በማዕከላዊ የካርቱም ልሂቃን ላይ ቅሬታ ያላቸውን የህብረተሰብ ክፍሎች ማሰባሰብ ችሏል። ይህ ማለት በሱዳን ውስጥ ያለው ፉክክር በአንድ ቅዱስና በአንድ ወንበዴ መካከል ሳይሆን የተለያየ ፍላጎትና የህብረተሰብ ክፍልን በሚወክሉ ሁለት ወታደራዊ ኃይሎች መካከል መሆኑን ያሳያል። ከዚህ በተጨማሪ ጀዋርና ሌሎች ልሂቃን ፈጥኖ ደራሹን እንደ ሰላም ጸር አድርገው ከሚያቀርቡት በተቃራኒ በጀነራል አልቡርሃን የሚመራው የሱዳን ጦር ሰራዊት ዋናው ጸረ ሰላምና ብሔራዊ እርቅ ኃይል ነው። አልቡርሃን መራሹ ኃይል የሱዳን የለውጥ ኃይሎች ፎርስ ፎር ፍሪደም ኤንድ ቼንጅ እና የሲቪል አስተዳደሩን ወደ ጎን በመክፋት ግጭቱ በድርድርና በእርቅ ከመፍታት ይልቅ ስልጣን በወታደራዊ ኃይል ብቻ እንዲቀጥል እየሰራ ይገኛል። የቀድሞ ጠቅላይ ሚኒስትር አብደላ ሐምዶክና ሌሎች የዲሞክራሲ አቀንቃኞች እንደሚገልጹት የአልቡርሃን አስተዳደር ለብሔራዊ እርቅ ዝግጁ አለመሆኑ ለሱዳን መፈራረስ ትልቅ ምክንያት ሆኗል።
ጀዋር ጃንጃይድ ሚሊሻ የዳርፉር ዘር ማጥፋት ወንጀል ብቸኛ ተጠያቂ በማድረግ መሐመድ ደጋሎን በማጠልሸትና በመወንጀል ጀነራል አልቡርሃንና የሱዳን ጦር ሰራዊት የተቀደሰና ሕግ ያደርጎ በተደጋጋሚ ሲያቀርብ ይውላል። የዓለም አቀፍ ወንጀለኞች ፍርድ ቤት ICC የዳርፉር ዘር ማጥፋት ወንጀል ክሶች ይህን ያሳዩም። ፍርድ ቤቱ ባልበሽር ክስ መዝገብ ላይ ወንጀሉ የተፈጸመው በመንግስት መዋቅር በጦር ኃይሉና በጃንጃይድ ሚሊሻዎች አማካኝነት መሆኑን በግልጽ አስፍሯል። ይህ ማለት ሄሜቲ ደጋሎና ሚሊሻዎቹ የመደበኛው ጦር ግዳጅ እቅድ አፈጻጸም አጋዥና ፈጻሚ እንጂ ራሳቸውን ችለው ጦርነት የሚከፍቱ ሉዓላዊ ኃይልን እንዳልሆኑ ያረጋግጣል። ደሞዝ፣ ትጥቅና የሰንሰለቱ በማዕከላዊ መንግስት የሚሰጥ ነበር። የአልቡርሃን ሚና ጀነራል አብዱልፈታህ አልቡርሃን በወቅቱ በዳርፉር የነበራቸውን የወታደራዊ መረጃና የኦፕሬሽን አመራር ሚና በሚሊሻዎችና በመደበኛ ጦር መካከል የነበረውን ጥብቅ ትስስር የሚያሳይ ነው። በወንጀል አፈጻጸሙ ከፍተኛ ተሳትፎ የነበራቸውና ተጠያቂ ወታደራዊ ጀነራል ናቸው። ጀዋር መሐመድ ለፖለቲካ ትርፍ ሲል ታሪክን በማዛባት አንዱን ወንጀለኛ ነፃ አውጥቶ ሌላኛውን ብቻ በመወንጀል በዳርፉር ህዝብ ላይ ለተፈጸመው ግፍ ዕውቅና ለመስጠትና መዘባበት ይዟል። የጀዋር ፍላጎት ፍትህ አይደለም። የእርሱ ፍላጎት የሀገሩ ብሔራዊ ጥቅም አይደለም። የእርሱ ፍላጎት በቀውስ መሰላል ተንጠላጥሎ ስልጣንን የመጨበጥ ነው። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።